አምነዋለህ ብለህ ያልከው ሰው ጀርባህን ሊወጋ ይችላል። እኔ የሱን ጀርባ ወጋዋለሁ? ቆይ ምን አደረኩ? ለእኔ ባታዝን ሆዴ ውስጥ ላለው ልጅ አታዝንም? ሆድሽ ውስጥ ልጅ አለ እንዴ? ምን? እሱ ሳይቀድምህ ቀዳመው። ሞባይል ተቀበልና ለእኔ ስጠኝ። እኔ ደግሞ ለአንተ ቆጥረህ የማጨርሰው ብር እሰጥሃለሁ። ስንት? አንድ ነገር እንድታደርጊልኝ እፈልጋለሁ። ምን? እኔ እንዳንተ አይደለሁም። ባሌ የሚለኝን ነገር እሰማለሁ። ሶስተኛ ወገን አላምነውም። ንገረኝ፣ ምንድነው እንዳደርግልህ የምፈልገው? ሆስፒታል ሄደን የእርግዝና ምርመራ ታደርጊያለሽ። ምንድን ነው የእርግዝና ምርመራ? ቪዲዮ የያዙ ሞባይል ካመጣሁልዎት ብሩን ይሰጡኛል? አዎ ሂጂ፣ የምትፈልገውን ነገር በሙሉ እሰጥሃለሁ። ግን እንደ ባልደረባህ አደራ። ግን እንደ ባልደረባህ የማይጠራ ብር እንዳጠራ። እሱን ያህል ብር እንኳን እኔ መንግስት ራሱ የኢትዮጵያን ሕዝብ እንዳለ ብታግትበት መክፈል አይችልም። ዮዲት አርግዣለሁ እያለች ወንድዬን የምታባብለው ነገር ዛሬ እውነታውን ደረሰበት። ወደ ሆስፒታል እንሄድና ማረጋገጥ እፈልጋለሁኝ። ልጅን በአልትራሳውንድ አይቼ ያለበትን ሁኔታ ማወቅ መብቴ ነው። ስለዚህ ሆስፒታል መሄድ አለብን በማለት ዮዲትን አስጨንቋታል። ዮዲት እንግዲህ በሀሰት አረገዝኩልህ እያለች ደካማ ጎኑ እየመጣች ታባብለው እንደነበረ የሚታወቅ ነገር ነው። ዛሬ ግን ይህንን ሲስተሟን በግልጽ ደርሶበታል። ወይዘሮ ወርቄ ከማገቻ ቦታው እባክህን እያሉ ይማጸናሉ። አንደኛው ሲመጣ አንደኛውን እንዲህ አለህ፣ ከዳተኛ ነው ወዘተረፈ እያሉ በሁለታቸው መካከል ጠባጫሪ ንግግር እየተናገሩ ነው። የወይዘሮ ወርቄ ሴራ እንደሆነ ሁለታቸውም ተረድተውታል። አሁንም እሳቸው የሚናገሩትን ባለጌ ቃላት በሞባይላቸው ሰንደው በመያዝም እርስ በርሳቸው እንዲደማመጡ አደረጉ። ወይዘሮ ወርቄ በስከ መጨረሻም ለሚናገሩት ነገር አንደበታችሁን ያዝ አድርጉት፣ ምክንያቱም ሌሊት ምግብ የለም እዚሁ ተከርችመው ያድራሉና በማለት አጋቾቹ በወይዘሮ ወርቄ ላይ ክፉኛ ምጭ ተመልክተናል። ወይዘሮ ወርቄ አረባካችሁ ፍቱኝ፣ እዚህ እንዴት ብዬ አድራለሁ ይላሉ። የቅንጦት ቤታቸውን ትተው ከዛች ጠባብ ቤት እየየ እያሉ እየተማጸኑ ይገኛሉ። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የእናት ግፍ በክፍል 27 ምን አዲስ ነገር አለ? የሚገራርሙ ነገሮችን ይዘውልን መጥተዋል። ለማንኛውም አብረን እንከታተላለን። የወይዘሮ ወርቄ አጋች አንደኛው ወይም ወይዘሮ ወርቄን 23 ሚሊዮን ብር የጠየቃት አጋች ዘወር ሲል ይሄኛውን ባክህን እያሉ ለመደራደር እየፈለጉ ነው። በተለይ ጓደኛው የያዘው ሞባይል መረጃ እባክህን እጅ አስገባልኝ፣ እኔ የፈለግከውን ያህል ገንዘብ ሰጥሃለሁ፣ ለዛውም ቆጥረህ ማጨርሰው ወርቅም እጨምርልሃለሁ ይላሉ። ብቻ ፈታኝ እንጂ እኔ ለቃሌ ታማኝ ነኝ፣ እባክህን እባክህን እያሉ ያህል እንደሚያምርና ቆንጆ እንደሆነም እየገለጹ ለማባበል ሞክረዋል። ይህ አጋች እሺ ምን ያህል ይከፍሉኛል? እሺ ችግር የለውም ተፈጻሚነት አድርጋለሁኝ፣ ገንዘቡን ብቻ ይስጡኝ፣ ወርቁንም ይጨምሩት ይላል። እንግዲህ ይህ አጋች ወርቅ የሚናገሩትን ነገር ለማዳመጥ እንጂ ከጓደኛው ከድቶ ይህንን ነገር ለመፈጸም ወስኖም አልነበረም። ታዲያ በዚህ ሁኔታ ተማጽኗቸው ቀጥሏል። ጓደኛውም የሚለውን ነገር ይሰማ ነበርና ምንድን ነበር የምታወራው ይለዋል። ታዲያ ወይዘሮ ወርቄ ያሉትን አንድ ባንድ የተደራደሩ ብዙ ገንዘብ ሊሰጡት እንደሚችሉና እንዲሁም ወርቅም ጭምር ሊጨምሩት እንደሚችሉ ብቻ ሞባይሉን እንዲያስረክቡት እየተማጸኑት እንደሆነ በግልጽ የወይዘሮ ወርቄን ገመና ይዘረዝር ገብቷል። ወይዘሮ ወርቄ እንደሱ አይደለም ያልኩት፣ ይልቁንስ ጓደኛ ከዳተኛ ነው፣ እኔ ልፍታሽና ገንዘቡን ትሰጭኛለች፣ ከዛ በኋላ ጓደኛዬን ዞር በልለዋለሁኝ በማለት ሊከዳህ ነበረ። አይ አይደል ሰው አትመን ይላሉ። በዚህ ቅሬታ የፈጠረበት ጓደኛ ማቾችም ወዲያውኑ ከክፍል ውጣ በማለት አመናጭቆ እንዲወጣም አድርጎታል። ጓደኛው ከወጣ በኋላ አሁንም አንተን የመሰለ ጓደኛ ይኸውልህ በጣም ሊከዳህ ነበረ፣ ጋ ተስማምቶ አንተን እርቃንን ሊያስቀርህ ነበር ይላሉ። በመጀመሪያ 23 ሚሊዮን ብር እንደ ጓደኛ እንዳትጠራ፣ ምክንያቱም 23 ሚሊዮን ብር መንግስት እንኳና ህዝቦቹ ቢታገቱበት ይህን ሁሉ መክፈል አይችልም። ጓደኛ ግን የጠራው ገንዘብ አላግባብና ከፍዬ የማልጨርሰው ነው። ስለዚህ አንተ አስተያየት አድርግ እንዳላሉት ሁሉ አሁን ሙሉ በሙሉ ሸመጠጡ። የእርሳቸው ማስመሰል እንደሆነም የጠረጠረው አጋች አሁን ያኛውን አጋች ለመጠየቅም ይፈልጋል። ዮዲትና ወንዶሰን መጨቃጨቅ ጀምረዋል።
ከወትሮ በተለየ ጠበቅና መረር ስላለባትም እንዴት በሆዴ ጽንስ ይዤ ሳለ ያንተ ንግግር ግን አጥንት እየሰበረ ነው። እናም ያልኩትን ማመን አለብህ። አንተ ደግሞ ልሸውድህ አልችልም አለችው። ወንድወሰንም ከእናቱ በሰማው መሰረት ለመሆኑ በሆድሽ ጽንስ አለ ሲልም ጠይቋታል። ምን ማለት ነው ደግሞ እሱ? እንዴት አታምነኝም አለችው። አዎ አላምንሽም። እንግዳውስ እንዳምነሽ ሆስፒታል እንሄድና መመርመር አለብሽ፣ አልትራሳውንድም መታየት አለብሽ በማለትም ሀሳቡን ያቀርብላታል። ጅሪት ዮዲትም ተንጨረጨረች። ሀሳቡ ከየት ነው የመጣልህ? እንዴትስ እኔን አታምነኝም? በሀሰትስ እንዴት አረገዝኩ ብዬ አንተን ልነግርህ እችላለሁኝ። የኔ ንጉስ፣ አንተ መቼም ዋሽቼ አላውቅም። ያልከውንም ለማድረግ ዝግጁ ነኝ። አሁን ዶክተር ጋር እንሂድና እንመርመር ያልከው ነገር ግን በጣም አሳዝኖኛል። እንዴት ባልና ሚስት በዚህ ልክ አይተማመንም? እያለችም ሀሳቡ ስለመጣለት ብቻ በጣም ተናዳም ስትንጨረጨር ነበር። ታዲያ ወንድወሰንም እኔም የአባትነት ድርሻ ልጄ ያለበትን ሁኔታ፣ ጤንነቱን፣ ሁሉንም ነገር ማረጋገጥና በአልትራሳውንድ ማየት አለብኝ። ይህ ደግሞ መብቴ መሰለኝ። ዞሮ ዞሮ ተነሽ አሁን ሆስፒታል እንሄዳለን በማለት እንድትነሳ አስገድዷታል። ስታረገዝኩልህ ያለችው ዮዲት አሁን ጉዷ ፈልቷል። ምክንያቱም ሆስፒታል ሄዳ የሚሰጣትን ምላሽ ታውቃለችና። እንግዲህ ደካማ ጎኑን በመጠቀም እስካሁን አረገዝኩልህ እያለች እሱም ቢሆን አንዳንድ መጥፎ ነገር ስታደርግ ባላይ የሚያልፍበት ዋነኛ ምክንያቱ የልጅ ስስት ነበረ። አሁን ላይ ግን ይህ ሲስተሟ ሙሉ በሙሉ በሐሰት እንደሆነ ወንድወሰን ደርሶበታል። እርግጥ ወንድወሰን እሱን ለማሳመን እናቱ ብዙ ጊዜ ፈጅቶባታል። ዮዲት በሐሰት ነው አረገዝኩ የምትል፣ በፍጹም ነፍሰ ጡር እንዳልሆነች ላረጋግጥልህ እፈልጋለሁ እንዳሉት ሁሉ እስከ መጨረሻም ግን የዮዲት ክፋት እየተገለጠለት የመጣ ይመስላል። ይህ ብቻ አይደለም፣ ብዙ ነገር እንደዋሸችው ዛሬ በግልጽ አስረድቷታል። ይኸውልሽ ያለም እገታ እጅሽ እንዳለበት ተነግሮኛል። አለምን ያሳገትሻት አንቺ ነሽ ሲልም ፍጥጥ አድርጓታል። ዮዲትም የቤት ሰራተኛ ሁና ሳለ ከሷ ምን ላገኝ ነው የማግተው? ማገኛለው እንዳልል አንዲት የቤት ሰራተኛ ምስኪን ደሃ ናት። ስለዚህ ከሷ ምን ላገኝ ነው የማሳግታት በማለትም በነገሮቿ እንደሌለበትም ለማስመሰል እየሞከረች ነው። ቢሆንም ግን አሁን ወንድወሰን ፍንትው ብሎ ዮዲት ክፋቷ፣ ተንኮሏ አንድ ባንድ ግልጽ እየሆነለት መጥቷል። ወይዘሮ ወርቄም ከማገቻ ቦታቸው እየየ ማለታቸውን ቀጥለዋል። አለም ከአጋቹ ጋራ ወይዘሮ ወርቄ ምን ያህል ሴረኛ ተንኮለኛ እንደሆኑ እርስ በርሳቸው ሲነጋገሩ ነበረ። ቅድም ወጥመዶ ውስጥ አስገብታኝ ነበር፣ ማለትም ጓደኛዬን እንደከዳሁት አድርጋ ወርቅ ልጅ ብር ልስጥ ብቻ ፍታኝ እንጂ የማላደርግልህ ነገር የለም በማለት እንደተማጸነችውና በኋላ ጓደኛው ሲመጣ ግን ለማስመሰል በጣም ከሃዲ ጓደኛ ነው ያለህ እያለች ልታጣላይ ነበረ በማለት ለአለም ነግሯታል። ምን በጣም ክፉዎች ናቸው። ለማንኛውም ከጓደኛ ጋር የሚያጣሉበት ብዙ ዘዴ ሊፈጥሩ ይችላሉና ጥንቃቄ ማድረጉ አይከፋም፣ ራስንም ጠብቅ ስትል አስጠንቅቀዋለች። ታዲያ በአለም ንግግርና ሀሳቧ የተደመመው ይህ አጋች አንቺ የቤት ሰራተኛ ሳይሆን አማካሪ ነበር መሆን የነበረብሽ ይላታል። እኛ የቤት ሰራተኛ ብቻ ሳይሆን አማካሪዎች ነን። በእርግጥ ሰዎች ስራ እንዲረዷቸው ከዛም ከጎናቸው ሰው ይቀጥራሉ። መንግስት ስራ ተቀጥረው የሚሰሩትም እንደዚሁ ነው። የተጣለባቸውን ኃላፊነት በአግባቡ ለመወጣት ብዙ ደፋ ቀና ይላሉ። እኛም የቤት ሰራተኞች ለሞግዚትነት የተለያዩ ረዳትነት በሚቀጥሩን ሰዓት ኃላፊነት ወስደን እዛ የተሰማራንበት ሙያ በአግባቡም እንወጣለን። ይህ ብቻ አይደለም፣ አሰሪዎቻችን ሲከፉ ስናይም እናማክራቸዋለን። እናም የቤት ሰራተኝነት ብቻ ሳይሆን አማካሪነትም ጭምር ነው ትላለች ጀግናው አለም። ብቻ አለምን አለማድነቅ እንዴት ይቻላል? 23 ሚሊዮን ብር የጠየቀው አጋች እንግዲህ ሁለቱም ጸያይሞችና ቆነጃጅቶች ቢሆኑም አንደኛው ግን እጅግ በጣም አስጨናቂ ነው። ይኸውም እንግዲህ የ23 ሚሊዮን ብሩ ባለቤት ነው። ተረት ይተርትላቸው ገብቷል። እሱም እንግዲህ ከዕለታት አንድ ቀን አንዲት ሴትዮ ልጇን ለአንድ ሰው ዳረች። ይቺ የተዳረችው ልጅ እጅግ አደገኛና መጥፎ ሴት ናት። የባሏን እናት በመርዝ መርዛ ለመግደል ብዙ ጊዜ ሙከራ አድርጋለች። በተጨማሪም የማይገቡ ቃላቶችን የባሏን እናት ትሳደብ ነበረ። በዚህ ሁኔታ ሰራተኛዋ ጀግናና አደገኛ በመሆኗ በስልኳ መረጃዎችን ግጥም አድርጋ ያዘች። ያንን መረጃ ለፖሊስ አሳልፋ ልትሰጥ ስትል እናትና ልጅ ጉዳዩን ነቁባት። አንድ ዱርዬ ጋራ በመነጋገርም ይችን ምስኪን አሳግቷት
ዱርዬ ቀላል አይደለምና ምስኪኗን አለምን ከማስጨነቅ ይልቅ ወይዘሮ ወርቄን 23 ሚሊዮን ብር ካሰጣችሁኝ ብሎ ማስጨነቁን ተያያዘው። እነዚህ ሰዎች ግን ገንዘብ የለንም ይላሉ፣ ለመስጠትም ፍላጎት የላቸውም። እንግዲህ እኔ ማለት ይህንን ያላሳካው ይላል 23 ሚሊዮን ብሩን እጁ እስከማያስገባ ድረስ የቸኮለው አጋች። ወይዘሮ ወርቄም በጣም ታሳዝናለህ፣ 23 ሚሊዮን ብር ቀላል ነው እንዴ? ከየትስ አምጥተው ሊሰጡህ ነው ይላሉ። ቤትነቱን የሌላ አድርገው የሚያወሩት የራሳቸው ታሪክ። ለማንኛውም ግን 23 ሚሊዮን ብር መቼም ቢሆን ልሰጥ አልችልም፣ ይህ ታገኛል ይላሉ። የሚያምር ቤት አላቸውና እሱን ሽጠው መስጠት ግዴታ ነው በማለት እንግዲህ ይህ አጋች በ23 ሚሊዮን ብሩ ቀልድ የለም ብሏቸዋል። እስከ መጨረሻም ባለመስማማት ትቷቸው ወደ ውጭ ይወጣል። ሆኖም ይህኛውን አጋች እባክህን ጓደኛ በጣም ከሃዲና ስግብግብ ነው፣ እሱን ተውና ከኔ ጋር ተስማማ፣ ልጄ ፍታኝ ይላሉ። እሺ እንድፈታዎት ብሩን ይስጡኝ፣ በሚገባ ወርቅም እጨምራለሁ ይላሉ ድጋሚ። ታዲያ የበፊቱን ንግግራቸውን እየደገሙ ከዚህ ልጅ ጋር ለመደራደር ዶቹን ከፍተዋል። ሆኖም የአጋች ግን ስልኩን ኦን አድርጎ እሳቸው የሚናገሩትን ነገር በስልኩ ሪኮርድ እያደርጋቸው ነበረ። ሪኮርዱም ወይዘሮ ወርቄ ለጉድ ጥሏቸዋል። አጋቹ ወደ ቤት ተመልሶ መጣ። ምን እያደረጋችሁ ነበረ ይላል። ይህ አጋችን ጓደኛው እንዲያምነው እንዳልከዳው ምን ያህል ታማኝ ሰው እንደሆነም ነፃ ለማውጣት ሲልም ወይዘሮ ወርቄ የተናገሩትን አንድ ባንድ ሰነድ የያዘውን ክፍት አድርጎም ለጓደኛው አሰማው። በቃ ሰምቻለሁ ጓደኛዬን እናንተ ተማምነናል። ወይዘሮ ወርቄ ግን እድሜ ልክዎትን በማስመሰል መቀጠልዎት አያሳዝንም ወይ? እባካችሁ እናንተ እርስ በርሳችሁ ተንኮል በእኔ ላይ እያሴራችሁ ስለሆነ እንግዲህ ይበቃኛል እያለችም ስድቧን ቀጥላለች። መዳም ብለው ተሳድበው ሳይጨርሱ እንደገና ጥቁር አዝሙድ ትላቸዋለች። ተሳደቡበት አንደበታቸው እንደገና ሲጨንቃቸው ጥቁር አልማዝ ወዘተረፈ። ማህ እንዳንበሳ የሚያስፈራ ውስጥ ግን ርኅራሄ ያለበት መልካም ልጅ ነህ እያሉ ያቆለጳጵሳሉ። ሆኖም የተለያዩ ቃላቶችን እያነሱ ለማራራት ቢሞክሩም በጭራሽ ግን ሊራራላቸው አልፈለገም። ይልቁንስ ብዙ በመናገር ልቦትን አያድክሙ፣ እዚች ወንበር ላይ ታስሮ ስለሚያድሩ ጥ ቢሉ ይሻላቸዋል የተባሉት ወይዘሮ ወርቄ ግን በመጨረሻ እየተማጸኑ ትተዋቸው ከዛች ወንበር ላይ ለማቤት እንዳሉም ትተዋቸው ሄደዋል። ታዲያ ወይዘሮ ወርቄም ባካችሁ ፍቱ እያሉም በጩኸት ቤቱን ቅልጥ አድርገውታል። የእናት ግፍ ክፍል 27 ይህንን ይመስል ነበረ።